ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ልጄን ጠላፊዎች ወደ ገደል ወርውረዋት የዊልቸር ቁራኛ አደረጉብኝ። በሰሜን ሸዋ ታዳጊ ሴቶችን ከቤት እያዋለ ያለው ጠለፋ። በኦሮሚያ ክልል በሰሜን ሸዋ ዞን በአንዲት የ7ኛ ክፍል ታዳጊ ተማሪ ላይ የተፈጸመው ድርጊት የአካባቢውን ነዋሪ ከማሳዘን አልፎ ስጋት ውስጥ ከቶታል። ለዚህ ምክንያቱ ደግሞ በቅርቡ አንዲት የ17 ዓመት ታዳጊ ተጠልፋ ወደ ገደል በመወርወሯ ከሞት ብትተርፍም የጀርባ አጥንቷ ተሰብሮ እጅና እግሯን ማዘዝ የማትችልበት ከባድ የአካል ጉዳት ስለደረሰባት ነው። የነዋሪው ፍርሃት ምንጭ የሆነው ጉዳይም ከዚህ ከፋ ይላል። በአካባቢው ያለው የጸጥታ ችግርና ከእርሱ ጋር ተያይዞ እየተስፋፋ የመጣው ጠለፋ ታዳጊ ሴቶችን ከትምህርታቸው ከማስተጓጎል ባሻገር ለአካላዊና ስነ-ልቦናዊ ጉዳት መዳረጉ ነው። ተምራ ለትልቅ ቦታ ትደርስልኛለች ብለው የሚጠብቋት ልጃቸው በጠላፊዎች በተፈጸመባት ጥቃት ለከባድ አካል ጉዳት የተዳረገችባቸውና ስማቸው እንዳይጠቀስ የጠየቁት አባት ልጃቸው መንቀሳቀስ የማትችል ጉዳተኛ ሆናለች። አባት ልጃቸው አስፈላጊ ሕክምና እንድታገኝ ቢጥሩም በለጋ ዕድሜዋ ቦርቃ ያልጠገበች ልጃቸው ስብራቷ ተጠግኖ ጤናዋ ተመልሶላት ከዊልቸር ላይ ተነስታ ከእኩዮቿ ጋር ወደ ትምህርት ቤቷ ልትመለስ አልቻለችም። የዞኑ ትምህርት ቢሮ እንዳለውም በአካባቢው ትምህርት ቤቶች እየተዘጉ ያሉት እየጨመረ ባለው የሴቶች ጠለፋ ጨምሮ በጸጥታ ስጋት ነው። በሰሜን ሸዋ ክዮ ወረዳ በጠላፊዎች ወደ ገደል የተወረወረችው ታዳጊ ተማሪ ጉዳይ በአካባቢው ቁጣ የፈጠረ ክስተት ሆኗል። ወላጅ አባቷ እንደሚናገሩትም ድርጊቱን የፈጸሙት ግለሰቦች በድፍረት ለሕግ ለማቅረብ እየሞከረ የለም። ልጄ በትምህርቷ አንደኛ ነበረች፣ ወንጀለኞች በአጭር አስቀሯት እንጂ ሲሉም አባትየው በቁጭት ተናግረዋል። ልጃቸው ወደ ትምህርት ቤት እየሄደች ሳለ 7 ጎረምሶች በጩቤ አስፈራርተው እንደጠለፏት ለቢቢሲ ገልጸዋል። ልጄ በወቅቱ ከተማሪዎችና ከአስተማሪዎቹ ጋር ነበረች። ወንጀለኞቹ ግን ሁሉን አስፈራርተው ካባረሯቸው በኋላ እሷን እየጎተቱ በግድ ይዘዋት ሄዱ። መንገድ ላይ አልሄድ ብላ ስታስቸግራቸው ግን በዚያው ወደ ነበረ ገደል ወረወሯት። ልጃቸው በሕይወት ብትተርፍም የጀርባ አጥንቷ ተሰብሮ እጅና እግሯን ማዘዝ እንደማትችል ገልጸዋል። በሕይወት ተረፈች። ራሷን ስታ ስለነበር ሞታለች ብለው ቅጠል ላይዋ ላይ አስቀምጠው ሄዱ። እኛ ጉዳዩን ሰምተን ወደ ቦታው ሄደን ተረባረብን፣ ወደ ሐኪም ቤትም ወሰድናት ብለዋል። የወረዳው ጤና ጣቢያ ከአቅሙ በላይ ስለሆነ ልጃቸው ወደ ፍቼ ሆስፒታል እንደተወሰደችም ገልጸዋል። እዚያም አልተቻለም፣ ወደ ሌላ ሆስፒታል ተወሰደች። እኔ እርሻዬን ትቼ እሷን ለማሳከም ተንከራተትኩ፣ ያለኝን ጥሪት ጨረስኩ ብለዋል አባት። ይህን ወንጀል የፈጸሙት ወጣቶች በሕግ ቁጥጥር ስር እንዳልዋሉ እና እንዲያውም ቤተሰቡን እያስፈራሩ እንደሆነ ወላጅ አባቷ ለቢቢሲ ተናግረዋል። በሕግ ቁጥጥር ስር አልዋሉም፣ እያስፈራሩን ነው፣ ቤተሰቡንም ያስፈራራሉ። አሁን ልጄ በዊልቸር ላይ ነው ያለችው። ተቸግረን የጀርባ አጥንቷ ነው የተሰበረው፣ ጭንቅላቷም 3 ቦታ ተፈንክቷል። ከባድ ጉዳት ነው የደረሰባት። እጇም እግሯም አይንቀሳቀስም። የሰሜን ሸዋ ዞን የትምህርት ቢሮ ኃላፊ አቶ ጋሹ አክሊሉ ለቢቢሲ አፋን ኦሮሞ በዞኑ 9 ወረዳዎች በጸጥታ ችግር ምክንያት በብዙ ቦታዎች የመማር ማስተማር ሂደት መስተጓጎሉንም ተናግረዋል። ሴት ልጅ ከትምህርት ቤት እንዲቀሩም ሆኗል። በጉልበት ሴት ልጆች በየጊዜው ይጠለፋሉ፣ ተከሰው በፍርድ ቤት ጉዳያቸው እየታየ ያሉም አሉ ብለዋል። በዞኑ 9 ወረዳዎች ጠለፋን ጨምሮ በሌሎች ስጋቶች 87 ተማሪዎች ትምህርት ማቆማቸውን የገለጹት ኃላፊው ችግሩ በስፋት የሚስተዋልባቸው ትምህርት ቤቶች የሚገኙ በደራ፣ ግራር፣ ጃርሶ፣ ሂዳቦ፣ አቦቴ፣ ሞሌ እና ወርጃርሶ ወረዳዎች እንደሆነም ለቢቢሲ ገልጸዋል። ከትምህርት ቤት የቀሩት ተማሪዎች በአጠቃላይ ምክንያታቸው ጠለፋ ባይሆንም ሴት ተማሪዎች ግን ለጠለፋን ጭምር ፈርተው ትምህርት ማቋረጣቸውን ተናግረዋል። በኩዬ ወረዳ ከአንድ ትምህርት ቤት 5 ተማሪዎች ከትምህርት ቤት ተጠልፈዋል። በተመሳሳይ ያዩ ጉለሌ ወረዳ ከትምህርት ቤት ውስጥ የተጠለፈች ሴት ልጅም አለች ብለዋል። ኃላፊው አክለውም ይህ ብቻ ሳይሆን ተደፍረው የወለዱ አዳጊዎች አሉ፣ በዚህ የተነሳ ትምህርታቸው ያቋርጣሉ። እኔ ራሱ ተጠልፋ እንድትወልድ የተገደደች እና ትምህርቷን ያቆመች ልጅ አጋጥማኛለች ሲሉም ተናግረዋል።
ስትጠለፍ የጸጥታ አካላትን ጠላፊዎችን ተከታትለው ታጣቂዎች ያሉበት ቦታ ሲደርሱ ነው የተመለሱት። በጠራራ ፀሐይ ነው የጠለፏት በማለትም ተናግረዋል። ልጃቸው በጠላፊዎች ከገደል የተወረወረችባቸው አባት ልጄ በትምህርቷ ጎበዝ ተማሪ ነበረች፣ ትምህርት እየወደደች ከትምህርቷ አፈናቀሏት፣ ወንጀለኞች ከጓደኞቿ በታች አደረጓት ብለዋል። የ7ኛ ክፍል ተማሪ የነበረችው ልጃቸው ጊዜ አንደኛ ስለምትወጣ ትልቅ ደረጃ ትደርሳለች ይሉ እንደነበር የገለጹት አባት በአጭር አስቀሯት፣ በሰው ልጅ ላይ መድረስ የሌለበት ነገር ነው የደረሰባት በማለት ሐዘን በተጫነው ድምፅ ተናግረዋል። አባትየው አክለውም ተወልደን ባደግንበት ሀገር ነው ይህ የተፈጸመብን። ይህን የፈጸሙብን በሕግ ለመጠየቅም የደፈረ የለም። እነዚህ ሰዎች በሌላ ሴት ልጅ ላይም ተመሳሳይ ወንጀል ሊፈጽሙ ይችላሉ ብለዋል። በዚህ ሀገር ሴቶች መብት አላቸው ይባላል። ምን መብት አላቸው? የታለ መብታቸው? ልጄ በተጠለፈችበት ቀን ሌሎች 3 ልጆች ተጠልፈዋል። 3ቱም ከዚያው ትምህርት ቤት ነው የተጠለፉት። መንግስት እንዲያግዘን ነው የምንፈልገው። ለአካል ጉዳት በተዳረገችው ታዳጊ ላይ ወንጀሉን የፈጸሙት በሕግ አለመጠየቃቸው በአካባቢው ነዋሪው ላይ ስጋት በመፍጠሩ የተጎጂዋን አባት ጨምሮ ሌሎችም ያሉበት ሁኔታ በነፃነት ለመናገር እንኳን እንደማይደፍሩ ይናገራሉ። የሰሜን ሸዋ ዞን የትምህርት ቢሮ ኃላፊ አቶ ጋሹ ጠለፋ ትልቅ ጫና እንደፈጠረና ሴት ልጆች ትምህርት ቤት መሄድ ማቆማቸውን አስረግጠው ገልጸዋል። ኃላፊው እነዚህ የጠለፋ ወንጀሎች በስፋት የሚፈጸሙት ፋኖና የኦሮሞ ነጻነት ሰራዊት በሚንቀሳቀሱባቸው አካባቢዎች እንደሆነም ለቢቢሲ ተናግረዋል። ከዚህ ቀደም 234 የትምህርት ቤቶች ተዘግተው እንደነበርና እስካሁን ያልተከፈቱት 96 መሆናቸው ተናግረዋል። አብዛኞቹ ያልተከፈቱት ትምህርት ቤቶች ያሉት ፋኖ በሚንቀሳቀስባቸው ቦታዎች ናቸው። ቀሪዎች ደግሞ የኦሮሞ ነጻነት ሰራዊት የሚንቀሳቀስባቸው አካባቢዎች የሚገኙ ናቸው። ከእነዚህ ውስጥ 18 ትምህርት ቤቶች የተዘጉት ደራ ወረዳ ነው። ወረ ጃርሶም እንዲሁ። በእነዚህ 96 ትምህርት ቤቶች ይማሩ የነበሩ 14,000 በላይ ተማሪዎች ከትምህርት ገበታ ቀርተዋል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።